ከብራና መሰናዷችን ተመልሰናል። በቀጣይ እየተዝናናን ወደምንማርበት ወደ ስታፌ መራ ግብር እናልፋለን። በዛሬው ስታፌ መራ ግብራችን ወደ እናንተ የምንቀርበው ደግሞ ከ40 እስከ 100 ያሉ ቁጥሮችን ጻፉ የሚል ነው። ዋና ቁጥሮችን ነው በነገራችን ላይ ጠይቀናችሁ ማስታወሻ ወረቀታችሁን አውጥታችሁ እናንተ ሞክሩ የኢትዮጵያ ቁጥሮችን ለመጻፍ። እኛም ከዚህ ተመልካቾች ያገኘናቸውን በባህር ዳር መካነ አእምሮ ተገኝተን ማለት ነው ጥያቄ አቅርበናል። ጽኑ ምስሌና ከ40 እስከ 100 ኢትዮጵያዊ ቁጥር ጽፉልኛላችሁ። የግዝ ማለት ነው የኢትዮጵያ ቁጥር ግን ችግሩ አንችልበትም። ሞክር በቃ እስኪ ሞክር ማለት ትንሽ እንኳን አትሞክር። የለም ምንም ሞክር ያለቀ እውነት ስንት ነው ቁጥሩን እየነገርከን? 40 እሺ 40 ሜቢ አንድ ግር የሆነ ነገር እቺ እንደ ሰለንጅ እሺ አፋለል እስክሪብቶ ሰጣለና እሺ 40 50 ረዲ ተፈይሉ እንደዚህ 50 ትክክል ነው ጽፈዋል። 50 60 እዚህ በላይ ትንሽ ሞክር እንጂ ማለት አይደል አወዛግብኝ ጋር ስለዚህ ከጀምረት መቶ እሺ ጥሩ ቻለ እሺ መቶ 90 ነጥብ ከረጅ ካለጠኝ 9 አይደለም ነው 90 አሁን ስንት ይቀራል ማለት ነው? በአንተ ሙከራ 40 50 60 70 80 90 አይዞህ ጥሩ 90 ከሩቅ ወደ ቅርብ ጥሩ ነው። ልክ ነው። እሺ 90 የሚገርም ነው። ጥሩ ነው ሙከራ 80 እዚህ በኩል 60 ማን ነው 70 እዚህ በኩል 80 ሁለት ቁጥሮች ይቀራሉ ማለት ነው። እሺ ጭኛ ማስተካከል ይቻላል። ቆንጆ ነው መነሻ። በነገራችን ላይ 40 በነገራችን ላይ ሳናት አንተ ሰ ነው ንጉሱ ሳይረካት አንዲት ሳ ብቻ ማገንበር የሚጠበቅበት በትክክል ጽፈዋል። 50 ጽፈዋል በትክክል። እቺኛዋን 60 ላይ ጻፍካት ግን ታይታ ተታወቅም ኢትዮጵያ የግዕዝ ቁጥር ውስጥ እዛ 90 እና 100ንም በትክክል ጽፋቸዋል። ከሩቁ ልጀምር ብለን ጽፋቸዋል። በባህል ያሉትን 70 ቀላል ነበር ሮ ነው በፊደል የተወከለ ስለሆነ እሱ ጥሩ ሞክረዋል። ጥሩ ነው። 80ም ልጅ ስለሆነ እንደሱ ሞክር ይቻል ነበር። በጣም ጥሩ ነው። እና ምንም እናደርግ ይችላል ትላላችሁ? ከአንደኛ ክፍል ጀምሮ አብሮ ጎለጎን ቢሰጥ ወይም እስከ አራተኛ ክፍል ቢያልስ እስከ አራት እንኳን ቢሰጥ ቋንቋው መስፋት እኛም አሁን ለምሳሌ ተምረነው ቢሆን ይሄኛው ቀላል ነገር ነበር። ያገራቸውን ቋንቋ ማወቅ ግዴታ ስለሆነባቸው ቢያንስ ቁጥሩን የሆነ ልደት ቦታ ላይ የሆነ የተለየ ቦታ ላይ የሆነ ዓመተ ምህረት ሲጽፉ ቢጠቀሙበት ሞር የተሻለ ያስተዋወቅ ነው እንዳለን ያገራችን ቋንቋ ያስባሉ። ያገራችንን ባህል ቋንቋ ሁሉም ነገር ትተናው ውጭ ላይ ነው ትኩረት እያደረገ ነው። ስለዚህ ይሄ መሰራት ነው ያለበት እንጂ አሁን በእኛም ራስ ለመፍረት ትንሽ ይከብዳል። ምን መሰለ አሁን ወይ ቄስ ትምህርት ነገር ትንሽ እንኳን ሞክረን ቢሆን እናውቀው ነበር። ስለዚህ ይሄ ከዚህኛው ከዓለማዊ ትምህርት ጋርም ይሄድ ብለን አናስበው ትኩረት አናደርግበት እንጂ ከሌላው የተለየ ነገር ሆኖ አይደለም። ሀገራችን ዕውቀት ግዕዝን ትተን እንደገና እንግሊዘኛ ስናጠና የግዕዙን እንኳን ተረጉመው እኮ ግዕዝ ላይ እኮ ነው ዕውቀቱ ያለ፣ ግን ሞራውን እንግሊዘኛ ላይ ፎከስ እያደረግን ያለ። ስለዚህ ነገር አሁን መሰራት አለበት። አመሰግናለሁ። እሺ ኢትዮጵያ ቁጥርን 40ን 50ን 60ን 70ና 80 ጽፉልኛላችሁ። ዝግጁ ናችሁ? ሞክራለን። ግን የጠየው ከስንት ነው? አንተ ከ30 ነው የጠየው። ከ40 እሺ፣ ከ40 እሺ፣ 10 እንደዚህ አይነት ነገር ነው። አሁን መጣ ወደ ነጥቡ ማነው ይሄ 10። ስለዚህ መረማመጃ ናት ማለት ወደ 40። እስኪ እንደዚህ አይነት ነገር ማለት ነው። ስንት እንደሆነ በቃ ትክክል እኮ ነው እየጻፍኩ ያለ። በነገራችን ላይ ትክክል እየጻፍኩ ነው ያለ። 50 እኮ ጻፍኩ። 40 50 እሺ 60 ደግሞ ካት 60 እዚህ በላይ የለም። ረበለ እንጂ ትንሽ ሞክረሃ
ወደ ጥሌኔት ተሸጋገር የጻፈውን ከመድገም ስንት ናት እቺ የነገርከን? 10 ነች። 10 ናት። እሺ እሺ እንትኑ ከርቦት እንደሱ ከዛ ይሄ ማናት እሷ የነገርከን? እቺ 40 ነች። 40 ጥሩ። ከዛ 50 እሺ 50 እሺ ማናት እቺ ደግሞ? 90 ከሩቁ ነው 50 ብሎ 90 ከሩቁ ወደ ቅርቡ ዝልማል ያልከተዘለች ከዛ 90 እና 100 ግን ብዙ ሰው አይቸገርም ቶሎ የሚጽፋል ፊደሎች ስለሆኑ ነው እና በመካከላቸው ምን እንደዛ ፊደል ናቸው። እሺ ሌላስ ቀጥል 60 እና 70 60 70 80 የት ይምጡ? 80 ከባድ ነች። አረ እነዚህ ናቸው። ጥሩ በቃ ወደ መልሱ እንሂድ ማለት ነው። ጥሩ ሞክራቸዋል። እቺ 8 እና ያረካት አንተ 10 ያልካትን 8 የነበረች 40ን 50ን 90ን 100ን ጽፋቸዋል። በመሃል 60 70 እና 80 ናቸው የጠፉ። ጥሩ ሞክራቸዋል። በመሃል እነዚያን ብታስቀጥላቸው ኑሮ ታሸንፍ ነበር ማለት ነው። አራያ ውበቱ አባይ ዳር ነው ቤቱ የሚያምረው ውበቱ አይደል? ይለያል ውበቱ ነው እንዴ? ከ40 ጀምርልኝ አልኩት። ውበቱ ደግሞ ከ10 ነው የሚጀምር። ተው ግድ የለም ማለት ከ10 ጀመረ 40 እና 50 እንጻፈ። እዛ በኋላ በቃ ወገቤን እንሏለን። አሁን ቁጥሮቻችን ፊደሎቻችንን እንቸገርባቸዋለን። ምንድነው ማድረግ የሚገባን የራሳችን ነገር ለማወቅ ትላለህ? ውበቱ የግዕዝን ትምህርት እንደ መሰረታዊ ትምህርት ወይም ሳብጀክት ልክ አማርኛ እንግሊዝ እንደምንማረው ሁሉ ግዕዝን እንደ መሰረታዊ ሳብጀክት ወስደን ብንማር የተሻለ ይሆናል ብዬ አስባለሁ። ለምሳሌ አሁን ለምሳሌ የአማርኛ መጽሐፍት ላይ የህብረተሰብ መጽሐፍት ላይ ገጾች በእንትን ይጻፋሉ። ይሄ በጣም ሊደነቅ የሚገባ ነገር ነው። ፔጆች በግዕዝ ከጎን ይቀመጣሉ። ግን አሁን ከዚህ ጋር ስናየው እንደ ሁለተኛ እንደ አማራጭ ነው የተቀመጠው። እንደ አማራጭ ነው የተቀመጠው። እኛ ቀለል ያለችውን የአረብ ቁጥራን ነው የምንወስደው ማለት ነው። ስለዚህ እንደዚህ ሳይሆን ግዕዝ ቋንቋ ራሱን ችሎ በግዕዝ ብቻ ምንም አይነት የፔጅም 1 2 3 የሚል ነገር ሳይኖረው እንዳስገዳጅ በግዕዝ ቋንቋ ቢሆን የተሻለ ወደን ሳይሆን ያው ኤክስፖዝ ለሆነ ነገር ያን ነገር አክሴፕት እናደርጋለን። መልካም ጊዜ መልካም ፈተና ይሁንላችሁ። እጅግ አድርጌ ነው የማመሰግነው። የተወደዳችሁ ተመልካቾቻችን የዛሬው የሱታፌ መሰናዷችን ቁጥርን ጥየቃ ከ40 እስከ 100 ወይም እስከ 100 መጻፍ የተካተላችሁትን ይመስል ነበረ። እንግዲህ አንዳንዶቹ ከ10 የሚጀምሩ አሉ። አንዳንዶቹ ደግሞ ድብልልቅ አድርገው ይጽፏቸውና ቁጥራቸው 60 እና በ80 በ70 እና በ60 መካከል ያለው ልዩነት የሚያስቸግራቸው እንደነበሩ አይተናል። እናንተም ቤታችሁ ናችሁ እንደሞከራችሁ ተስፋ እናደርጋለን። እንግዲህ አብዛኞቹ የኢትዮጵያዊ ቁጥሮቻችን በነገራችን ላይ ከፊደሎቻችን ጋር የተገናኙ ናቸው። ከአሁን በፊትም በተለያየ በወንበርና በተለያዩ ዝግጅቶቻችን ዳሰሳ እንዳደረግነው ማለት ነው። አንድ አይነት ተመሳሳይነት ያላቸው አሉ። ቁጥሮችን ከያዝን ፊደሎችን ከያዝን ቁጥሮችን የማወቅ እድሉ አለን። ለምሳሌ አሁን 40 ስንል ከሳ እንጀምራለን። ሳ ብለን የምንጀምራቸው ሀ ራቦ ሀ ደግሞ 50 ይሆናል ማለት ነው። ሀ ሁ ሂ ሃ ሀ ስን አራተኛው ሀ ስንደርስ ማለት ነው 50 እንላለን። 60 ደግሞ እንደ ነው ሆና ቅርጿ ከላይና ከታች ሰረዝ አለባት ማለት ነው። ቀጥለን ከ60 በኋላ ሮ ስንል 70 ስንል ደግሞ ሮ ራሷ ቁጥሯለች። ሮን ከጻፍን በኋላ ከላይና ከታች ቀስ እናደርጋለን። 80 ብለን ስንጽፍ ደግሞ ዠ ፊደል የሚመስል ቅርጽ ያለው ነው። ከላይና ከታች ሰረዝ አድርገን ዠ እንጠቀማለን። 80 ነው። 90ም በተመሳሳይ ፊደል ነው። እሱም ደግሞ ን ፊደል ጽፈን ከላይና ከታች እንጠቀማለን። 100ም የ ነው እንደሚታወቀው የን ከጻፍን በኋላ ከላይና ከታች ሰረዝ አድርገን በዚህ መንገድ መጠቀም እንችላለን፣ ማወቅ እንችላለን ማለት ነውና በዚህ አይነት መንገድ ቁጥሮችን በመለማመድ ትኩረት በመስጠት ቁጥሮቻችን ማወቅ አለብን። ልሳነ ግዕዝን መማር አለብን የሚል እግረ መንገዱን ምክረ ሀሳብ እናቀርባለን። አብራችሁ ስለነበራችሁ በድጋሚ እናመሰግናለን። በይነ ዘነበርክሙ ምስሌነ ጥቀ ንሴብሐክሙ። በወንበር በብራናና በሱታፌ መሰናዶ ጥሩ እውቀት እንደገበያችሁ ተስፋ እናደርጋለን። በቀጣይ በሌላ መሰናዶ እስከምንገናኝ መልካም ጊዜ